ከዛሬ 10 ዓመት በፊት ይህን ሀሳብ አስተነው ቢሆን በጣም ቀላል ይሆን ነበር። ፕሮፌሽናል መሆን ማለትም ዲግሪ መያዝ፣ ፒኤችዲ መያዝ፣ ማስተርስ መስራት፣ ኢንጂነር መሆን፣ ጠበቃ መሆን። አሁን ላይ ግን በዚህ በቴክኖሎጂ ዘመን ሪሞት ወርኮች እንደዚህ በተስፋፉበት ዘመን አሁንም ድረስ ፕሮፌሽናል መሆን ያዋጣሉ። ስፔሲፊክሊ ደግሞ በዚህ በ2018 ዓመተ ምህረት ፕሮፌሽናል መሆን ያዋጣሉ የሚለውን ሀሳብ ዛሬ የምንመለከት ይሆናል። ቴክኖሎጂ ቨርሰስ ቢዝነስ ቨርሰስ ሜዲሲን፣ የትኛው ላይ ትስማማላችሁ? እናንተ ሴቱ ጋር ያላችሁት? ፖለቲካሊ እንግዲህ ይሄ ነው ራይት ብለን የምናነሳው ሀሳብ የለም። ሁላችንም እንግዲህ የተለያየ ኢንተረስት አለን ብዬ አስባለሁ። ለእናንተ ግን የትኛው ትመርጣላችሁ? በዛሬ ቪዲዮአችን የምንመለከት ይሆናል። አብራችሁን ቆዩ። እንግዲህ ሁላችንም ስናነሳና አንኮምፎርታብል የሆነ ኮንቨርሴሽን ስናነሳ አንደኛው አንኮምፎርታብል የሆነው ነገር ስለ ገንዘብ ማውራት ነው። ማለትም ደግሞ ይህንን ስራ በመስራት የማገኘው ገቢ ምንድን ነው፣ ምን ያክል ገንዘብ ላገኝ ይችላለሁ የሚለው ሁላችንም ኬሪየር ዋይዝ ስራን ስንመርጥ ምንመለከተው አንደኛው ኦፕሽናችን ነው፣ ከፓሽናችን ባለፈ ማለት ነው። ስለዚህ ጤና ውስጥ መስራት፣ ቴክኖሎጂ ላይ መስራት፣ ቢዝነስ ላይ መስራት ምን ያክል አዋጭ ነው፣ ምን ያክል ገንዘብ ልንሰራበት እንችላለን የሚለውን ኮንሰፕት እንግዲህ ማነሳላችሁ ይሆናል። ሆፕፉሊ እንግዲህ ይሄ ቪዲዮ ሁላችሁም ትመለከቱታላችሁ። ያላችሁን ኮመንት እንዲሁም ደግሞ ይሄ ነገር ቢመለከተው ጥሩ ነው ብላችሁ ለምታስቡት ሰው ሁሉ ሼር እንድታደርጉት በዚሁ አበረታታችኋለሁ። አብራችሁን ቆዩ። ስለዚህ እንግዲህ የመጀመሪያው ኮንሰፕት የደሞዝ ኮንሰፕት ነው። ማለትም አንድ የጤና ባለሙያ ስፔሲፊክሊ አንድ ሐኪም ከተመረቀ በኋላ ሊሰራ የሚችለው የገንዘብ መጠን አሁን ደግሞ ሪቫይዝ በተደረገው ጋይድላይን መሰረት ምን ያክል የደሞዝ ጣሪያ ሊኖረው ይችላል? አሰ ጁኒየር ሜዲካል ዶክተር አንድ ሐኪም ከ15,000 እስከ 40,000 ብር የሚሆን የደሞዝ ጣሪያ እንዳለው እንግዲህ ያሉት መረጃዎች ያሳያሉ ማለት ነው። 40,000 ብር እንግዲህ የደሞዝ ጣራው ነው። ነገር ግን ከሆስፒታል ሆስፒታል፣ ከስራ ቦታ እንደሚለያይ ይህን ነገር አንደርላይን ማድረግ ይኖርብናል ማለት ነው። ስለዚህ አንድ ጁኒየር ሐኪም ተመርቆ ከወጣ በኋላ የደሞዝ ጣሪያው 40,000 ብር ሊሆን ይችላል ማለት ነው። ነገር ግን አንድ ሐኪም የሚሰራው የስራ አይነት ካለው ኮሚትመንት አንጻር ናይት ሽፍት ልትሉ ትችላላችሁ። ኢሞሽናል በርደን ሊሆን ይችላል። ፕሬዠር፣ ኮሚኒኬሽን፣ ኤቭሪቲንግ ሪሌትድ ዊዝ ፕሮፌሽን በጣም ቫስት ነው ማለት ይህንን ነገር ሁሉ ኮምፐንሴት ማድረግ ይችላል። ሌታለውን ሪስክስ ማለት ነው። አንድ ሐኪም በመሆኑ ብቻ ሪስክ እንዳለው ሁላችንም አንደርስታንድ እናደርጋለን። የተለያዩ አይነት ታካሚዎች ይመጣሉ። የተለያየ አይነት ኤክስፖዠር ሊኖር ይችላል። ስለዚህ እነዛ ኤክስፖዠሮች ሁሉ መመለስ ያለባቸው በምን አይነት መልኩ ነው የሚለውን እንግዲህ ሀሳብ ሳናነሳ፣ ሪስክን ሳናነሳ ካሉት በርደኖች አንጻር በምን ያክል ደረጃ ኮምፐንሴት እየተደረገ ነው የሚለው ሀሳብ ሁላችንንም ያጠያይቀናል ብዬ አስባለሁ። ለምሳሌ ብንመለከት አንድ የቴክኖሎጂ ባለሙያ ተመርቀው ከወጣ በኋላ ወይም ፕሮፌሽናል ከሆነ በኋላ ሊያገኙ የሚችለው መነሻ ደግሞ 30,000 40,000 ብር እንደሆነ እንግዲህ መረጃዎች ያሳያሉ። ይሄም እንግዲህ ያው ዲፔንድ የሚያደርገው የስራ ቦታው፣ የሚሰራበት ቦታ ሀገር ውስጥ ነው ያለው ከሀገር ውጭ ነው። ከዛ ባለፈ ደግሞ የወርኪንግ ሀወራቸው ዩዥሊ ሪሞት ወርክ ነው ወይ እየሰራ ያለው 9 to 5 የሆነ ስራ ነው ያለው። እነዚህ ሁሉ ያጠቃለለ ይሆናል ማለት ነው። ስለዚህ አንድ ቴክኖሎጂ ላይ የሚሰራ አንድ ባለሙያ ከጠዋት 3 ሰዓት እስከ 5 ሰዓት እስከ 11 ሰዓት ሰርቶ ቤቱ ገብቶ አርፎ ከዛ በነጋታው ገብቶ የሚሰራበት ሲቹዌሽን መጥቷል ማለት ነው። ስለዚህ እንደዚህ አይነት ሲቹዌሽን ላይ ያሉ ፕሮፌሽናልስ የሚያገኙት ገንዘብ አንድ ሐኪም ከወር እስከ ወር ተጠግርሮ የሚያገኘውን ገንዘብ ያክል እንኳን አንድ የጤና ባለሙያ ያገኛል ብሎ ማለት አስቸጋሪ ነው ማለት ነው። ስለዚህ በምን አይነት መልኩ ልዩነት እንዳላቸው በዚህ እንድትመለከቱ ነው። ከዛ ባለፈ አንድ ቢዝነስ ተቋም ወይም ደግሞ አንድ ቢዝነስ ያለው ግለሰብ ሊያገኘው የሚችለው የገንዘብ መጠን ዲፔንድ የሚያደርገው ከስተመሮቹና ቫልዩ ወይም ደግሞ መሸጥ ከሚያስበው ፕሮቫይድ ከሚያደርገው ሰርቪስ አንጻር ይወሰናል። ስለዚህ መነሻው 0 ብር እናደርገውና መጨረሻውን ግን እንግዲህ አናስቀምጥለት እንደ ቴክኖሎጂ ማለት ነው። ቴክኖሎጂን በምንመለከትበት ጊዜ እንግዲህ መነሻ ደሞዛቸው ከ30,000 ብር 40,000 ብር ይጀምርና ጣራው ዩዥሊ እስከ 500 እስከ 800,000 ብር እስከ 1 ሚሊዮን ብር በወር ሊያገኙ የሚችሉ የቴክኖሎጂ ስፔሻሊስቶች እንዳሉ ሁላችንም እንረዳለን። ነገር ግን አንድ የጤና ባለሙያ ሲጀምር
ከ15000 እስከ 40000 ብር ይሆናል። ነገር ግን ሰብ ስፔሻላይዝ ባደረገ ቁጥር ኦልዌይስ አድ ባደረገ ቁጥር የደሞዝ ጣሪያው ስቲል የተወሰነ ይሆናል ማለት ነው። አንለስ ኤንድ አዘርዋይስ ፕራይቬትሊ ኦንድ የሆኑ ቢዝነሶችን ረን ካላደረገ በስተቀረ ማለት ነው። ስለዚህ ገንዘብ የሚለው ኮንሰፕት እንግዲህ በእንደዚህ አይነት መልኩ ዲፈር እንደሚያደርግና በዛ መልኩ ኬሪየር ቾይዛችሁን እንድትመርጡ በዚሁ ለማሳሰብ ነው ያመጣ ነው ማለት ነው። ከዛ ባለፈ እንግዲህ የፍሪደም በተመለከተ ላይፍ ወርክ ባላንስን በምንመለከትበት ጊዜ ምን ያክል ልዩነት እንዳለ ሁላችሁም አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ሐኪም መሆን፣ ሆስፒታል ላይ ናይት ሽፍቶች መኖራቸው፣ ኢመርጀንሲ መኖሩ፣ ኢሞሽናል በርደን መኖሩ፣ ከዛ ባለፈ ደግሞ በጣም ሃይሊ ፕሬሸራይዝድ የሆነ ስፔስ እንደሆነ እናውቃለን የህክምና ሙያ። ስለዚህ በዛ ነገር ውስጥ ሁሉ አልፎ ነገሮችን መስራት መቻል is very very important thing አንደርላይን መደረግ ያለበት ነገር ነው። ነገር ግን ቢዝነስ በሚኖራችሁ ጊዜ የምትገቡበት ሰዓት የምትወጡበት ሰዓት ዲፔንድ የሚያደርገው የእናንተ ፊሊንግ ላይ ሊሆን ይችላል ኦር ደግሞ ያንን ቢዝነስ ረን እያደረገው ያለው ከስተመር ሊሆን ይችላል። ነገር ግን it's always decided by the owner himself ማለት ነው ወይም ደግሞ herself። ቴክኖሎጂ ባለሙያ በምንመለከትበት ጊዜ usually የወርኪንግ ሃወር አላቸው። ኦፊስ ወርክ ሃወር ብለን የምንለው 9 to 5 ጆብ ነው ዩዥሊ የሚሆነው። ከዛ ባለፈ ግን በሳምንት 2 ቀን በሳምንት 3 ቀን ብቻ የገቡ ሊሰሩ ይችላሉ። ከዛ ባለፈ ሪሞት ጆቦች ካሉ ለምሳሌ ሪሞት ጆቦች ከቤት ሆናችሁ ነው የምትሰሩት። ካልጋ ሳትወጡ ፈታ ብላችሁ ልትሰሩባቸው የምትችሉባቸው ኦፖርቹኒቲዎች አሉ ማለት ነው። ስለዚህ እነዚህን 3 ፕሮፌሽኖች በምናወዳደርበት ጊዜ ከወርክ ላይፍ ባላንስ አንጻር የተሻለ ሆኖ ልናገኘው የምንችለው ነገር እንግዲህ either you own a business or ተቀጥሮ በአሰ ቴክኖሎጂ ስፔሻሊስት መስራት ሊሆን እንደሚችል እንግዲህ ሁላችንም መገመት አዳግተንም ብዬ አስባለሁ። ከዛ ባለፈ እንግዲህ የሶሻል ሪስፔክትን እና የኮሚኒቲ ሀሳብ ከስታተስ አንጻርስ ያለው ልዩነት ምን ያክል ነው የሚለውን በምንመለከትበት ጊዜ እንግዲህ ሁላችንም ፕሮፌሽናል መሆናችን በሰፈር ውስጥ ሐኪም መባላችን ወይ ደግሞ ነርስ መባላችን የጤና ባለሙያ መባላችን ሊያኮራን እንደሚችል ሁላችንም አንደርስታንድ የምናደርገው ነገር ነው። it's a very respected profession ስታተሳችንን ከፍ ሊያደርግልን የሚችል ሙያ ስለሆነ ማለት ነው ሐኪም መሆን የጤና ባለሙያ መሆን። ነገር ግን ያ ሪስፔክት ማግኘታችን ሳትሳችንን ማምጣታችን is gonna build something for us ኬሪየራችን ላይ ደስተኛ እንድንሆን ውጪ ላይ ፐብሊክሊ ስንታይ ደስተኛ ምንመስል ፕራይቬትሊ ግን ልናለቅስበት የምንችል ኦፖርቹኒቲ ክሬት ሊያደርግብን ይችላል የሚለውን ሐሳብ ሁላችንም ጋር እንዲነሳ ፈልጋለሁ። ሶ ሐኪም ነው ብሎ ፐብሊክ ላይ ሪስፔክት ከመደረግ ዶክተር እንትና ከመባል ውጪ ፕራይቬትሊ ያለንን ነገር ሁላችንም አንደርላይን ማድረግ ይኖርብናል ማለት ነው። እንደ ጥያቄ ማንሳት የምንፈልገው ሐሳብ እዚህ ላይ እንግዲህ እንደ ሌሎች ኦፊስ አወር ጆቦች ህክምና በከፈል ቢጀምር ስቲል ወላጆቻችን ወይም ደግሞ በአቅራቢያችን ያሉ ሰዎች ህክምና እንድንገባ ይገፋፉን ነበር ወይ? እስቲ ይሄንን ጥያቄ እናንተ እንድትመልሱት አስቀምጥላችኋለሁ ማለት ነው። ስለዚህ እንግዲህ ያነሳነው ሐሳብ ልጅነት ሐሳብ ነው ብዬ አስባለሁ። ኢትዮጵያ ውስጥ እንግዲህ ሪስፔክት ልናረጋቸው ልንወዳቸው የሚገቡ ፕሮፌሽኖች በጣም ብዙ አሉ። ነገር ግን ካለው ነባራዊ ሁኔታ አንጻርና ከሶሻል አስፔክቱ ከምንፈልገው ስታተስ አንጻር ሊመለሱልን የሚገቡ መልሶች አሉ። ከዛ ባለፈ ደግሞ ኬሪየር ቾይዛችንን ዲተርሚን ሊያደርጉ የሚችሉ በጣም ብዙ ፕሮፌሽኖች መጥተዋል። ለዚህ ሶሻል ሚዲያ ኮንተንት ክሬሽን ሊሆን ይችላል፣ ሪሞት ጆብስ ሊሆን ይችላሉ። ከዛ ባለፈ እንደነ ኦንላይን ቢዝነሶች አሉ። ለምሳሌ ዲጂታል ማርኬቲንግ ሊሆን ይችላል፣ ትሬድ ማድረግ ሊሆን ይችላል። እንደነዚህ አይነት ኮንሰፕቶች እንግዲህ ነገሮችን በጣም የቀየሩት እንደሆነ አምናለሁኝ። ስለዚህ እናንተ ሴት ጋር ያላችሁት ኬሪየር ቾይዛችሁን ስትመርጡ ከምን አይነት አንጻር ነው እየመረጣችሁ ያላችሁት የሚለው ሐሳብ ቬሪ ኢምፖርታንት ነውና በዚህ አንጻር ምን ትላላችሁ? እንግዲህ ይሄን ጥያቄ ለእናንተ ተዋለው ማለት ነው። ሶ ጀነራሊ እንግዲህ ፐርፌክት ምንለው ፕሮፌሽን እንደሌለ ሁላችንም አንደርስታንድ ልናደርግ ይገባል። ማንኛውም አይነት ፕሮፌሽንስ ለእያንዳንዱ ሰው የተለያየ አይነት ፊሊንግ እና የአኗኗር ዘይቤ ሊፈጥሩ ይችላሉ። ነገር ግን ፐርፌክት ፕሮፌሽን ነው ለዚህ ሰው ወይም ደግሞ ለሁሉም ሰው ይህን ፕሮፌሽን ቢይዝ ሊሰራው ይችላል ብለን ልንመርጠው የምንችለው ፕሮፌሽን እንደሌለ ሁላችንም አንደርስታንድ ማድረግ አለብን። ያው እንግዲህ ዓለም እየተቀየረች ነው። ቴክኖሎጂ ብዙ እየቀየረ ነው። ስለዚህ ህክምና ላይ ያላችሁ ሰዎች
ቴክኖሎጂ ነክ ነገሮችን ኢንኮርፖሬት እንድታደርጉ ዓለም እየሄደችበት ወዳለችበት አቅጣጫ እንግዲህ እንድትሄዱና ባላችሁ በፕሮፌሽን ላይ ኤክሴል ማድረግ እንድትችሉ በዚሁ እንግዲህ ላሳስባችሁ እወዳለሁ። ይህ ነገር ደግሞ አንደር ክሊን አዲስ እየሰራ ነው ያለነው ስራ አለ። ስፔሻሊ ወርክ ፎርስ ዲቨሎፕመንት ፕሮግራም ላይ እንግዲህ ባለሙያዎች ወይም ደግሞ ኢንተርንሺፕ ላይ ያሉ የሕክምና ተማሪዎች ትሬኒንጉን ወስደው ወደ ዲጂታል ሄልዝ ወደ አርቲፊሻል ኢንተለጀንስ ኢን ሄልዝ ኬር ያሉ ፊልዶች ላይ ጆይን እያደረጉ ነው። ስለዚህ ክሊን አዲስ ላይ መጣችሁ ጆይን እንድታደረጉን አብራችሁ እንድትሰሩ በዚሁ አበረታታችኋለሁ። አብራችሁን ስለነበራችሁ አመሰግናለሁ። ወደ ዩ ቲንክ ያላችሁን ሀሳብ እስቲ ኮመንት ላይ ያስቀምጡልኝ። በዚሁም ላይ ኮመንት ሰብስክራይብ ያደረጋችሁ ይህንን ዩቲዩብ ቻናል ሰፖርት እንድታደረጉ በዚሁ ጋብዛችኋለሁ። አብረን ስለነበረን ቴንኪዩ። መልካም ቀን።